ሄለንን አስገባትም። በሱ በተክላይ መጣች ልጅ ነች መሰል። ማነች ሄለን? ሸጋው ሄለን የሸዋ ልጅ ምናምን አስገባት እያሉ ነው። አሁን ትግሬዎች ይህን ልጅ ቪዲዮ ስሩለት ይልቀቅ። ከ40 በላይ የአማራ ልጅ ይዟል። ብር እየጠየቀ ነው፣ እያስፈራራ ብር እየጠየቀ ነው። ሳይሞቱ ሙተዋል ብሎ 3 ዓመት 2 ዓመት 4 ዓመት ያቆያቸው ልጆች አሉ። ለዛውም ቆንጆ የሚባሉትን እየመረጠ። እንደዛ ከሆነ ማንም የትግሬም ልጅ አማራም ልጅ በዛ መንገድ መሄዱ ሊያቆም ነው ማለት ነው። ሁሉም መንገድ ነው የሚዘጋ። የእነሱ መስመር አለ፣ የእኛ መስመር አለ። ሄለን ማነች? የታለች ሄለን? እሱን ያመጣኝ እያለች ነው። እኔ በምን ላገኛት? እስከ 1 ቁጥር ጻፊ። ብዙዎች እኮ ውሸታም እኮ ናቸው። ገስት ላይ ለመግባት ነው። እኛ ጋር ገስት ላይ ሲገቡ እንትን ውስጥ የገቡ ነው የሚመስላቸው። አፈርጥሻለሁ እኔ ጋር። ኦኬ ሄለን ነይ። ሄለን ነኝ ከሸዋ። እናቱ ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን። እሺ። እና እኔ ማለት የምፈልገው ነገር እኔ በተክሌ ነው የመጣሁት የዛሬ 2 ዓመት ማለት ነው። እና እንደ እህቴ እንደ ሀኒ ብዙ ስቃይ ደርሶብኝ ባህር ተይዤ ነው በግድ ባሳር ተከፍሎ የወጣሁት ማለት ነው። እና ተክሌ የሚባለው እኔ የመጣሁት በተክሌ ነው። የመን እንትና የሚባል ያዕቆብ የሚባል አለ እንትን ማለት ነው፣ ደላላ ከየመን የተቀበለኝ ያዕቆብ የሚባል ነው። ፈርሻ ስገባ ተክሌ የሚባለው ከዚህ ወገን ያለው ይሄኛው ወንድሙ ነው ማለት ነው። እና የኛ ልጆችም አሉ ውስጥ ማለት ነው የሚሰሩ። አንቺ የት ነው የተቀበለች ተክሌ? ፈርሻ። እሺ፣ ፈርሻ ሲቀበልሽስ ዋሻውን አይተሸዋል? አዎ አይቼዋለሁ። ዋሻው ውስጥ የተደበቁ እንደዚህ የቀሩ ልጆች አሉ? አይ ያኔ እኛ ወዲያውኑ የተጫነው ተጭነን ድንበር እንደቆረጥን እንደገና ተመለስን እና የገመዱን መንገድ ወጥተን እንደገና ተመልሰን ነው እሱ ቤት የገባ ነው። እና 2 ነው 3 እየቆረጥን እየተያዝን እየተመለስን ነው። 3 ነው 4 እየቆረጥን እየተመለስን እሱ ቤት የመጣ ነው ማለት ነው። ተክሌ ጋር ገባሽው? አዎ። ከዛ እንደገና ሸኘን። ከመሪዎች ጋር 4 መሪዎች ነበሩ። ከመሪዎች ጋር ሸኘን። እንደገና ተይዘን ደግሞ ባህር ተይዘን ተሰቃይተን ደግሞ እንደገና ተመለስን። እሺ። እና ያለው ነገር የኛ ልጆች አሉ። የኛ ልጆችን አፈላልጎ ማግኘት ነው። እነሱ ጋር የሚሰሩ ልጆች አሉ። 2 ናቸው 3 አሉ። የት አካባቢ ልጆች ናቸው ተክሌ ጋር የሚሰሩት? አንደኛው የራሳ ልጅ ነው። እኔም አራሳ ነው ገሬ የራሳ ልጅ ነው። አባይ ነው የሚባለው። እሱም ይሰራል እዛ። ብዙ ልጆች አሉ፣ ጓደኞች አሉኝ አብረናቸው የነበርን ማለት ነው እሱ ቤት። ኦኬ። የራሳው ልጅ ታውቂዋለሽ አንቺ? በስ የራሳ ልጅ እንደሆነና ስሙን ብቻ ነው የማውቀው እንጂ ቤተሰብ የት እንደሆነ አላውቅም። የራሳ ልጅ ማን ነው ያልሽው? አባይ የሚባል የራሳ ልጅ ታውቃላችሁ? ራሳዎች ሸዋ ራሳ የት ሀገር እንደሆነ አላውቅም። ራሳ ምን ራሳ ሳትበረት ሲሆን ኮረቤለት ሲሆን አላውቅም። ብቻ ወደዛ ነው፣ ወደ ራሳ ነው። አባይ የሚባለውን ታውቃላችሁ? ከተክሌ ጋር ነው የሚሰራ። እና እኛ ሀራሚ ዞን ብዙ ነገር ተሰቃይተን አልከፍልም ብሎ እና መሪዎቹ አምልጠው አስመልጧቸው። ተክሌ ነው። አዎ 3 ነው 4 አስመልጦ መሪዎቹንና የሆነ ልጅ አለ ይዘቱ እነሱን አስመልጦ ነው እኛን ለሀራሚዎቹ ትቶ የሄደው። እና ደውሎ ለሾርጣ እዚህ ቦታ የሚሸከም ምንድነው ሽሻ ነው ምናምን የሚሸከም አለ ብሎ አስጠቁሞ ነው ያስወጣን እንደገና ማለት ነው። አንቺ ከሳውዲ ወደዛ ነው ሄድሽው? እኔ ከኢትዮጵያ ወደ ሳውዲ ማለት ነው። ከኢትዮጵያ ወደ ሳውዲ ነው የመጣሽበት በሱ? አዎ። አባይን የምታውቀው ልጅ አለች ጆካ፣ ቅድስት የራሳዋ የምትል አባይን አውቀዋለሁ እያለች ነው። እና የኛ ልጆች አሉ፣ እነሱ ሊረዱን ይችላሉ። በዚች ልጅ
ምክንያት ያኔ እነሱን ብናለች ድሪስ ላኪ በላት ቅድስት የራስዋ ይላል ብንል እነሱን ቅድስት የራስዋ እሺ ጎበዝ እንደዚህ አይነት መረጃ እኮ እኛ እንድትሰጡ እኮ ነው የሚፈልገው ያ ተክሌ ጋር የሚሰሩ በተለይ የአማራ ልጆች ተጠያቂ ናቸው ጅዳ ቢገባም ማለት ነው ማሬ ጅዳ ገብቷል ትላለች በኮሚቴ ጅዳ ቢገባም ዞሮ የሆነ መፍትሄ አይጠፋም የኛ ልጆች አይጠፉም ከሱ ቤት ማለት ነው የአማራ ልጆች ይኖራሉ እዛ ውስጥ የታለ ቅድስት የራስዋ ቅድስት አንድ ቁጥር ጻፊ እዛ ብዙ ልጆች ያልተከፈለላቸው ያልተሐወለላቸው ብዙ ልጆች ቂጣ እየጋገሩ ሩዝ እየቀቀሉ እዛ የሚቀመጣሉ የኛ ልጆች ማለት ነው ሐዋሻ ውስጥ ማለት ነው አዎ ሐዋሽ ውስጥ ማለት ነው የሚቀበሉበት ውስጥ ግን ይመስለኛል 21 ፎሎወር ነው ያላት ፌክ አካውንት ይዛ ነው የመጣችው ወይ እንዳያቋት ምናምን ፈልጋ ነው መሰል 21 ፎሎ ነው ያላት ቅድስት የራስዋ ግን እውነተኛ ከሆንሽ እዚህ ቦታ ላይ እኮ ታወቅን አልታወቅን ምንም ትርጉም የለውም እሷ ሰላም መውጣቷን ብቻ የምንፈልገው እህታችን ነች ዘራችን ነች ዝም ማለት የለብንም አባይ መንገሻ ነው እንዴ ይሉሻል ከታች አባይ መንገሻ የአባቱን ስም አላውቅም ብቻ አባይ እንደሆነ ብቻ ነው የማውቀው የአማራ ልጅ ነው የሸዋሮቢ ልጅ ነው እና ይሄን አለው ማለት ነው እኔ እኮ በጣም የሚያሳዝነኝ እያወቃችሁ የምትደብቁ እያወቃችሁ የምትደብቁ አዎ ሽመልስም የሚባል አለ ከታች ሽመልስ ትላለች ሽመልስም የሚባል አለ እሱም የሸዋ ልጅ ነው ሽመልስ የሚባለው ከዚህ ልጅ ጋር ነው የሚሰራው አዎ አብረው ነው የሚሰሩት እዛ ብር ሳይገባለ ቀርቶ ነው እዛ ሩዝ እየቀቀለና እንትን እያለ የሚኖረው ማለት ነው አሁን ግን ተከፍሎለት ይግባ አይግባ አላውቅም ብቻ እዛ ነበር እንዳሉ ተክሌ ጋር ነው እሱም የሚሰራው አዎ ኦፍራ ነው እያሉ ነው እሱ ኦፍራ ብቻ እኔ እንዳሉ ማለት ነው አባይ የሚባል አለ ሽመልስ የሚባል አለ እዛ ውስጥ የኛ ልጆች ማለት ነው አሳረኛው ማን ነው ጋይስ ይኸውልህ ምን አለ መሰለህ ጆከር አሁን ይሄ ተክሌ ጋር ትግሬ ልጅ ጋር የሚሰሩ ልጆች በብዛት ይመች ጌታነህ እሷ ያለችው አባይነህ በአጠቃላይ የሸዋ ልጆች ናቸው ለሸዋ ልጅ በዚህ በተክሌ ጋር ለመያዙ ትልቁ ሚና የሚጫወቱት ራሳቸው የሸዋ ልጆች ናቸው አየህ እነሱ ናቸው እያሳለፉ የሚሰጡት ቢያንስ 5 ልጆች አወቅነኛ እንኳን የሸዋ ልጅ ተክሌ ጋር የሚሰሩ ልጆች ሀኒን ያሳገቷት ሁለቱ ጌታነህና ይመች የሚባል ልጅ አሁን ደግሞ ይች ልጅ አመጧት አባይና ሲሳይ የሚባለው ልጅም የሸዋ ልጆች ናቸው ሲሳይ ደግሞ አንዱ እውነት ነው ሲሳይ እሺ እኔ አሁን እዛ ድንበር ላይ የሚሰሩ ከድሮ ጀምሮ ራጎም አልሳቤትም የሸዋ ልጆች ስላሉ ነገ እነሱ ጋር ጠዋት ስነሳ ልደውልና አጣርቼ ነገ ቀን ላይ ይዤ እመጣለሁ አሁን የሚያስፈልገው ድንበር ላይ የሚሰራ ሰው ብቻ እንጂ ሌላ እዚህ የምታርፈጠፍጥ ሚዲያ ላይ መጥተህ ከዲያስፖራና በሌላ ሀገር ከሚኖሩት ምንም ከማያውቁ ገንዘብ አሰባስቤ በዚች ልጅ ስም እወስዳለሁኝ ለደላላ ሰጥቼ አስለቅቃለሁ የምትል ካለህ አንላቀቅም በዚች ልጅ ስም ምንም አይነት ገንዘብ እንዳይሰበሰብ እንዳታስገድሏት ገንዘብ አሳይታችሁ ነገ ተቀብለው ቢጠፉስ በማን የምን ግሩፕ ነው ማንንም በዚች ልጅ ጉዳይ ቴሌግራም ግሩፕ እንዳትሰበሰብ ምንም አይነት ስብሰባ አያስፈልግም የሚያስፈልጋት ልጅቷ ምንድነው ድንበር ላይ ያለ እዛው ላይ የሚሰሩ ራስ በራሳቸው ስለሚተዋወቁ በአካልም በስልክም ተነጋግረው መደረግ ያለበትን ነገር እናደርጋለን ከዛ ውጭ ገንዘብ ሰብስቤ ይሄን አድርጌ ቴሌግራም ግሩፕ ንግቡ ይሄ መረጃ ላይ ቪዲዮ እዛ ስልክ ላይ የመኒ ልክ ያለው አፍንጫን ትልሳታለህ 5 ሳንቲም በዚች ሊስም ማንንም አይበላም መስራት ያቃተህ መብላት ያቃተህ ሰርተህ መብላት ትችላለህ እናትህ አፈር ትብላለህ
ማንም ሰው ቴሌግራም ግሩፕ ማን አዟቸው? በደንብ እናውቀዋል። እኛ ስለ ህጉም ስለ ሁሉም ነገር እኛ የሚያስፈልገን ድንበር ላይ እዛ የሚሰሩ ልጆች ናቸው። ማን አለ? አሳረኛውን አስገባው። አሳረኛው ማን ነው? ልጅ ነገር አለ መሰለኝ። አሳረኛ ፋን ነው የሚለዋል። እኛ የሚያስፈልገን ምንድነው? ድንበር ላይ የሚሰሩ በዛ መንገድ ላይ የመጡ በዛ መንገድ የመጡት እነማን ናቸው? እዛ ላይ የሚገኙት ማን እንደላላ ሲባል ልክ እንደነዚህ የሸዋ ልጆች ከሌ እነከሌ አሉ። ይሄን ሲሉን እኛ ገብተን ደግሞ መናገር ያለብንን ነገር ማግኘት ያለብንን ነገር እናገኛለን። እኔ ነኝ የራሳ ልጅ ነኝ የትነሽ ለምትሉ ማለት ነው። እኔም ልጋለጥ ነው ሲል አሳልፎ መስጠት ግዴታው ነው። ከዛ ውጪ ግሩፕ ሰብስቤ ምናምን ገንዘብ ሰብስበ መዋጮ የመኔ ልክ የምትል እግር ብላ ከእናንተ በፊት 90ዎቹ ቤተኛ መንገዱን እናውቀዋለን። ጥንባታ ሲሆን ሁሉም በየቦታው ቴሌግራም ምንሰብሰብ ምናምን ሲሰብሰብ ጆከር ግን የሸዋ ልጆች አይደሉም። የዚችል አንደኛ አብረዋት የሄዱት የሸዋ ልጆች ከ20